ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። የኢየሱስ ክርስቶስን ሐውልት ያፈረሱ የእስራኤል ወታደሮች ላይ እርምጃ ተወሰደ። የሀገሪቱ ወታደራዊ መሪዎች ማምሻውን መግለጫ ሰጥተዋል። የኢራን አሜሪካ ተኩስ አቁም ስምምነት ሊጠናቀቅ ተቃርቦ ባለበት ሁኔታ ሀገሮቹ እርስ በርስ መወቃቀስ ጀምረዋል። ትራምፕ ኢራን ዳግም ስምምነት ካልፈጸመች አዲስ ወታደራዊ ዘመቻ ለመክፈት ዝተዋል። በኢራን ባህር ክልል ምን እንደጫነ ያልታወቀም የቻይና መርከብ መያዙ ተነግሯል። በሌላ በኩል ዩክሬን አሜሪካንን አኮረፈች። አንድ ቀን እንኳን አልጠየቁኝም ባለቻቸው የአሜሪካ ባለሥልጣናት ላይ ከንፈር መጣለች። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። ከእስራኤል ማምሻውን በደረሰን መረጃም እንጀምራለን። በሊባኖስ የኢየሱስ ክርስቶስን ሐውልት ያፈረሱ ሁለት የእስራኤል ወታደሮች በእስር እንዲቀጡ ተወሰነ። ሐውልቱን ያፈረሰውና ሲፈርስ ፎቶግራፍ ያነሳው ሁለቱ ወታደሮች ከሥራ ተወግደው በጦር ወህኒ ቤት ለ30 ቀናት እንዲታሰሩ ተወስኖባቸዋል። ሌሎች ድርጊቱ ሲፈጸም አይተው በዝምታ ያለፉ ወታደሮች ካሉ ተጣርቶ እርምጃ እንደሚወሰድ የእስራኤል ጦር አመልክቷል። ምርመራውን የመሩት የእስራኤል ጦር ኃይሎች ኤታማዦር ሹም ሌተናንት ጀነራል ኢያል ዛሚር የሰሜን ዕዝ አዛዥም እንዲሁ የወታደሮቹን ድርጊት ተቀባይነት የሌለውና የሞራል ውድቀት እንደሆነ በመግለጽ አጥብቀው አውግዘዋል። የእስራኤል ጦር የሊባኖስ ዘመቻ የሄዝቦላህን ሽብር ቡድን ኢላማ ያደረገ እንጂ ከሰላማዊ ሕዝብ ጋር ምንም አይነት ጥላቻ የለውም ብለዋል። በፈረሰው ምትክ አዲስ የኢየሱስ ክርስቶስ ሐውልት በስፍራው እንዲተከል ማድረጋቸውን ገልጸዋል። በፎቶ እንደሚታየው አንድ የእስራኤል ወታደር የጌታችን የመድኃኒታችን የኢየሱስ ክርስቶስን ሐውልት ሲያፈርስ የሚያሳይ ፎቶግራፍ በማኅበራዊ መገናኛ መሰራጨቱን ተከትሎ ከፍተኛ ውግዘት ማስከተሉ ይታወቃል። የእስራኤል መንግሥትም የወታደሩን ጥፋት አምኖ እንደተባለው እርምጃ መውሰዱን አሳውቋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረሰውን ተኩስ አቁም ለመቀጠል ብዙም ፍላጎት እንደሌላቸው ገለጹ። ነገ ምሽት የሚያበቃውን የ2 ሳምንት ተኩስ አቁም ለማስቀጠል አሸማጋይ ሀገር ፓኪስታን ግፊት እያደረገች ባለችበት ወቅት ትራምፕ አዲስ ተኩስ አቁም ለመድረስ ያን ያህል ፍላጎት እንደሌላቸው ገልጸዋል። ያም ሆኖ ከአሜሪካ ጋር ለሚደረግ ቀጣይ ድርድር ኢራን ወደ ፓኪስታን ልዑካን ከመላክ ውጪ ሌላ አማራጭ የላትም ብለዋል። ቴሄራን ዛሬም ድረስ ወደ ፓኪስታን ተደራዳሪ ቡድን የመላክ ተነሳሽነት የለኝም እያለች ነው። ሁለቱም ሀገሮች ተኩስ አቁሙን በመጣስ እየተካሰሱ ሲሆን ትራምፕ ኢራን ስምምነቱን ወደ ጎን በመተው የሆርሙዝን ሰርጥ ዘግታለች በማለት ሲወነጅሉ፣ የኢራን ባለሥልጣናት በበኩላቸው አሜሪካም የባህር ላይ ውንብድናም እየፈጸመች ነው ይላሉ። አሜሪካም በኢራን የባህር ክልል የጣለችውን እገዳ ተከትሎ ከ27 በላይ መርከቦች አቅጣጫ እንዲቀይሩ መደረጉን ባለሥልጣናት ይገልጻሉ። በትላንትናው ዕለት ከቻይና የተላከ ስጦታ የጫነ መርከብ መያዙን ትራምፕ አመልክተዋል። መርከቡ ከቻይና ለኢራን የተላከ ልዩ ዕቃ መጫኑንና እስካሁን የዕቃው ምንነት እንዳልተለየ ገልጸዋል። እስካሁን ከቻይናም ሆነ ከፕሬዝዳንት ሺ ጂንፒንግ ጋር ጥሩ ወዳጅነት ያላቸው በመሆኑ በጉዳዩ መደነቃቸውን ጠቅሰዋል። የአሜሪካ ስለላ ተቋም ቻይና አዲስ የአየር መከላከያ ለኢራን ለመላክ ዝግጅት ላይ ስለመሆኗም መረጃ እንደደረሰው ባለፈው ሳምንት መግለጹ ይታወቃል። ይህንኑ መረጃ ተከትሎ ትራምፕ ቻይና የተባለው ከተፈጸመ ወይም ደግሞ የተባለውን ከፈጸመች ትልቅ ችግር ይገጥማታል ሲሉ ጽፈዋል። ትራምፕ የቻይና ስጦታ ስለመያዙ ዛሬ ላወጡት መግለጫም የቻይና መንግሥት እስካሁን የሰጠው ምላሽ የለም። ትራምፕ በሚቀጥለው ወር ቻይናን በይፋ እንደሚጎበኙ መገለጹ ይታወሳል። የአሜሪካው መሪ ኢራን በዚህ በሁለተኛ ዙር የሰላም ንግግር የማትካፈልና ስምምነት የማትደርስ ከሆነ አዲስ ድብደባ እንደሚጀመር አስጠንቅቀዋል። ሁለቱ ሀገሮች ተኩስ አቁሙ እንዲቀጥል የሚያስችል ስምምነት እስከ ነገ ምሽት ካልደረሱ የአሜሪካ ጦር ኃይል ዘመቻ ለመክፈት በተጠንቀቅ ነው ብለዋል። የተኩስ አቁም ተስፋቸው እየተሟጠጠ መሆኑን
በኳታር ዩኒቨርሲቲ ረዳት ፕሮፌሰር አብዱላ ቤናድር ለአልጀዚራ በሰጡት አስተያየት በሁለቱ ወገኖች መካከል ትዕግስት የሚፈትን ሁኔታ ይታያል ይላሉ። ትራምፕ በ2015 ከባራክ ኦባማ የተሻለ ስምምነት ለመፈጸም ይፈልጋሉ። ትልቅ ጫና ውስጥ ናቸው። ይሄ ሁኔታ ደግሞ ኢራን በተለያዩ ጉዳዮች ላይ ከስምምነት እንድትደርስ ጫና እንዲፈጥሩ አድርጓቸዋል። ኢራኖች ደግሞ ጊዜን እንደ መጫወቻ ካርድ እየተጠቀሙ ነው ይላሉ ፕሮፌሰሩ። በፖለቲካው ሜዳ አንድ ጥቅም ያሳኩ ይመስላል። ያገዛዙን ወይም ደግሞ የኢራን መንግስትን ህልውና አስጠብቀው የመጓዝ። በኢኮኖሚና በወታደራዊ መስክ ግን ሀገሪቱን ለከፍተኛ ውድመት ዳርገዋል ባይ ናቸው። በእርግጥም የኢራን መንግስት የሆርሙዝ መተላለፊያን ዘግቶና ከድርድር ርቆ የሚቆይ ከሆነ ለሰራተኞች ደሞዝ መክፈል እንኳን የሚያቅተው ሁኔታ ሊፈጠር እንደሚችል ፕሮፌሰሩና ሌሎች ተንታኞችም ስጋታቸውን ይገልጻሉ። ኢራን ውስጥ አሁን ቅንጦት የማይታሰብ ዜጎች የዕለት ተዕለት ሕይወታቸውን ብቻ ለማቆየት እየሞከሩ ናቸው ይባላል። በጦርነቱና በኢንተርኔት መዘጋት ሳቢያ በርካታ ንግዶች ትልቅ መቀዛቀዝ የገጠማቸው ሲሆን የምግብ ዋጋም ከፍተኛ ጭማሪ አሳይቷል። ወደ ውጭ የሚላኩ ምርቶች ቀንሰዋል። የሀገሪቱ መገበያ ገንዘብ በመውደቁ ሕዝብ መቋቋም በሚያቅተው ደረጃ የዋጋ ግሽበት ተከስቷል። በኢንተርኔት አማካኝነት የተለያዩ ንግዶች የሚሰሩ ዜጎች ላይ በተለይ ችግሩ እጅግ በርትቷል ነው የሚባለው። የዕደ ጥበብ ውጤቶች እየሰሩ በማህበራዊ መገናኛ የሚሸጡ በርካታ ሴቶችን ከገበያ በማስወጣት ከነቤተሰቦቻቸው ለከፋ ችግር ዳርጓቸዋል። እናም የኢራን ባለስልጣናት የመጣባቸውን ፈተና ለመቋቋም ንግግር መቀጠላቸው የግድ ነው ይላሉ ፕሮፌሰር አብዱላ። በቀን በትንሹ ከ100 በላይ መርከቦች የሚተላለፉበት የሆርሙዝ ሰርጥ አሁን ጭር ብሎ ቀጠናውንም ሆነ መላውን ዓለም ለቀውስ ከዳረገ ሰንብቷል። እንዲህም ሆኖ ሀገሮቹ አሁንም ለሌላ ፍልሚያ እየዛቱ መሆናቸው ካለፈው ይልቅ የወደፊቱን የበለጠም አሳሳቢ ያደርገዋል በማለት ያክላሉ። ለማንኛውም ሁለተኛውን ዙር ንግግር ለማካሄድ የፓኪስታን ባለስልጣናት የኢራንን ምላሽ እየጠበቁ መሆናቸውን ማምሻውን ገልጸዋል። ልክ እንደና አሜሪካና ኢራን ሁሉ በእስራኤልና ሊባኖስ መካከል የተደረሰው የ10 ቀናት ተኩስ አቁም መጣሱ እየተነገረ ነው። እስራኤል ዛሬም በደቡባዊ ሊባኖስ ተኩስ አቁሙን ለማደናቀፍ የሞከሩ ያለቻቸውን በርካታ የሄዝቦላህ ተዋጊዎች መግደሏን ስታስታውቅ፣ ሄዝቦላህ በበኩሉ ማምሻውን በሰሜን እስራኤል የሮኬት ጥቃት መፈጸሙ ተነግሯል። በሰሜናዊ እስራኤል የአደጋ ጊዜ ድምፅ መሰማቱ ከመነገሩ ውጪ ስለተፈጠረ ሁኔታም ለጊዜው የታወቀ የለም። ወደ ሌላ መረጃ ስናልፍ የአሜሪካ ልዑካን ቡድን እስከ ዛሬ ወደ ዩክሬን ዝር አለማለቱን የለየለት ንቀት ነው ሲሉ ፕሬዝዳንት ዜሌንስኪ ተችተዋል። የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ እስካሁን በጥቂቱ 8 ጊዜ ያህል ሞስኮ ሲመላለሱ አንድም ጊዜ ዩክሬንን አለመርገጣቸው ለዜሌንስኪ ትልቅ ክብረነክ ተግባር ነው ይላሉ ታዛቢዎች። ሞስኮ እየተጓዙ ኪቭ ባለመምጣታቸው በጣም ሊያፍሩ ይገባል ብለዋል ዜሌንስኪ። ባለፈው ወር መጨረሻም ዊትኮፍ እና ቡድናቸው ዩክሬንን ለመጎብኘት አቅደው ሆኖም በኢራን ጦርነት ሳቢያ ሳይሳካ መቅረቱን ዘገቦች አመልክተዋል። የኢራን አሜሪካ ጦርነት ከጀመረ ወዲህ ምዕራባውያን ለዩክሬን የሚሰጡትን የገንዘብና የሞራል ድጋፍ መቀነሳቸው ይነገራል።